አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላህ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ መርሳ አባጌትዬ የሚሄድ በቃ ኳሊቲ የሆነ የቤት እቃ ግን ደግሞ የአንድ ሰው አይደለም የሶስት ሰው ነው። የሶስት ሰው ስላችሁ እህትማማቾች ከዛ እና ለእናታቸውም አንድ ላይ ማለት ነው ለእናታቸው ከዛ ደግሞ ለእህትማማቾች ለሁለት እህትማማቾች የተገዛ ሙሉ የቤት እቃ ነው ማሳያችሁ ማለት ነው። እንግዲህ ማጠቢያ ማሽንም አለ ከጀርባ ሆኖ ነው እቃው ብዙ ስለሆነ እቃው ማሻአላህ ተባረከ ረህማን በጣም ከሚባለው በላይ በጣም ብዙ እቃ ነው። ስንት ብር ፈጀ ካላችሁ ደግሞ 810500 ብር 810500 ብር የፈጀ የቤት እቃ አልባሳትም አላት አስቤዛም አላት። ያው እንግዲህ ቤቱ እንደምታዩት ሲጥ ብሎ ሞልቷል ማለት ነው። ቤታችን ሞልቷል። ሳሎናችንም እዚህም ክላስ ሁሉም ቦታ ነው ያደረኩት። ከዚህ ጋርም እንደምታዩት በጣም ብዙ አይነት አስቤዛዎች አሉ። የገንፎ የሙቀህል ምንም የቀረ የለም የበሶ የተዘጋጀ ማለት ነው። ዛላ በርበሪም አላቸው እዚህ እንደምታዩት ማለት ነው። እያንዳንዱን እቃ ዋጋውንም እነግራችሁ ይሆናል። ግን በመጀመሪያ አስቤዛውን ልንገራችሁና ከአስቤዛ በኋላ ይሄ አቧራ እንዳይቦልበት ማለት ነው። ከአስቤዛ በኋላ የቤት እቃውንና አልባሳቱን ማሳያችሁ ይሆናል ማለት ነው። እዚህ ጋር እንደምታዩት ቆንጆ በርበሬ ያለ በጣም ቆንጆ የሚባል ማሻአላ 630 ብር ነው በኪሎ 5 ኪሎ እዚህ ጋር 5 ኪሎ እዚህ ጋር 3 ኪሎ እዚህ ጋር ደግሞ 10 ኪሎ አለ። ካሜራው ግን የቪዲዮ የምቀርጽበት ቦታ በዚህ በኩል ስላላደለ በዚህ በኩል ስለሆነ በደንብ ድምቅ ብሎ የሚታየው በዚህ ነው። ግን በዚህ ትንሽ ጨለም ያለ ስለሆነ ነው ሌላ ከለር ከሰጣችሁ ለማለት ያክል ነው። እና በርበሪ እዚህ ጋር 10 5 5 3 አጠቃላይ 23 14490 ብር በ640 ብር ሂሳብ ነው ማን ነው በ630 ብር ሂሳብ ነው የተገዛው ማለት ነው። ይሄ 23 ኪሎ ነው። ሌላው እዚህ ጋር ኡመር ዘይት አለ። ሁለት ኡመር ዘይት 4200 ብር አንዱ 2100 ብር ነው። ሌላው እዚህ ጋር ደግሞ ቴምር አለ። ቴምር እሸት ነው በጣም ቆንጆ ቴምር ነው። እዚህ ጋር እናንተ ማዘዝ ከፈለጋችሁ እንዲታዩት ያክል ነው እና በጣም ቆንጆ ጽድት ያለ ቴምር 4000 ብር ነው። 10 ኪሎ ነው ይሄ የሚይዘው እንደዛኛው 8 ኪሎ አይደለም። ይሄ 10 ኪሎ ነው። አያችሁት? ይሄ ቴምር እሸት ነው ማለት ነው እንደምታዩት። እና እዚህ ጋር 20 ሊትር ዘይት 6500 ብር ይሄኛው 4000 ብያችኋለሁ። ድሪም ብስኩት ለልጆች 750 ብር። ኦኬ ፓስታ አንድ ካርቶን 2050 ብር። ፓስታ ስንት ፍሬ ነው የሚይዘው ብላችኋል? ኪሎ 10 ኪሎ ነው የሚይዘው 20 ፍሬ 20 ሀባ ፓስታ ነው። አንዱ ፍሬ ግማሽ ኪሎ ነው ማለት ነው። ይሄ 10 ኪሎ ነው እንደምታዩት 20 ፍሬ ነው እዚህ ውስጥ ያለው። መኮረኒ ቱቦ ነው የገዛሁት። እዚህ ጋር 25 ኪሎ አለ። እዚህ ጋር 10 ኪሎ 35 ኪሎ ነው የገዛሁት። ኪሎ በ140 ብር ሂሳብ። ለምን አትሉም? ብዙ ስለሆነ ነው እንጂ ኪሎ 150 ብር ነው ችርቻሮ ማለት ነው። ሌላው ያው ሲደመር እንግዲህ 35 ኪሎ እናንተ ደምሩ። ቶሎ ቶሎ ነው የምነግራችሁ። 25 ኪሎ ሩዝ አለ። ሩዝ 2700 ብር። 5 ኪሎ በስመቲ ደግሞ አለ እዚህ ጋር 950 ብር። 20 ኪሎ ሱካር 180 ብር ነው 3600 ብር። እዚህ ጋር ደግሞ ካሜራ አለ። ካሜራ 350። ሻይ ቅጠል 10 ፍሬ ነው 450 ብር። እዚህ ጋር ደግሞ ለልጆች ጁስ 500 ብር 12 ፍሬ። ጨው አላት 12 ፍሬ ነው 360 ብር 3000 ያልኩት በስተት ነው 360 ብር 12 አንዱ 30 ብር ነው። እዚህ ጋር እንደምታዩት ቆንጆ ሆኖ የተዘጋጀ በርበሬ አላት። ማን ነው ሽሮ ማለት ነው አፏን 8 ኪሎ ሽሮ ነው የገዛሁት። ባቄላ 4 ኪሎ አተር 2 ሽምብራ 2 አጠቃላይ 8 በ1600 ብር ነው የገዛሁት። ኪሎ በ200 ብር ሂሳብ ማለት ነው። ቅመሙ 1750። እንደገና ደግሞ በርበሬ እዚህ ጋር አለ 16 ኪሎ ነው የገዛሁት 9200 ማን ነው 9920 ብር በ620 ብር ሂሳብ ነው። እሰቡ ይሄኛው በርበሬ ሊዘጋጅ የገዛው በ620 ነው። ይሄኛው ደግሞ 630 ነው ጨምሮ ነው እንጂ ራሱ በርበሬ ይሄ ዛላ በርበሬ ይሄ ነው ዱቄቱ ማለት ነውና ይሄንን
920 ብር ነው የገዛሁት። 4000 ብር ቅመም ገዝቻለሁ። ሌላው 2800 ብር ማዘጋጃ ከፍያለሁ። ለምንድን እንደሆነ ነግራችኋለሁ። ማዘጋጃው ይሄ ብቻ አይደለም። እዚህ ጋር ማለት ነው የገንፎ ቆንጆ ሆኖ የተዘጋጀ ማሻአላ እንደምታዩት ነጭ ነው። በጣም ነው የሚያምረው። ምን እንደጨመርኩበት እነግራችኋለሁ። የገንፎ እህል የፈጀው 4480 ብር ነው እዚህ ጋር ማለት ነው። ግን ምን እንደገባበት እነግራችኋለሁ። በሶ ደግሞ 3000 ብር ነው የፈጀው። የሙቅ እህል ደግሞ 3600 ብር የፈጀ አላት ማለት ነው። እዚህ ጋር ዝርዝሩን የብቻ ስለጻፍኩት ነው ማለት ነው። እዚህ ጋር ለገንፎ ነው 10 ኪሎ ገብስ በ160 ብር 1600፣ አጃ 10 ኪሎ 1900 ብር ነው። እዚህ ጋር ሁለትን ሰርዣት ነው ተሳስቼ ሁለት ጽፊያ ስለሆነ ነው። ኪሎ በ190 ብር ሂሳብ ማለት ነው። ማሽላ ነጭ ማሽላ ነው የገዛሁት 3 ሰሃን 300 ብር። ስንዴ 3 ሰሃን በ120 ብር ሂሳብ ነው 360 ብር። በቆሎ የተፈተገ 120 ብር። ሩዝ 1 ኪሎ 100 ብር። ይሄ ሁሉም ተጨምሮበት ነው የገንፎ እህል እዚህ ጋር የተዘጋጀው ማለት ነው። በጣም ነው የሚያምረው። የሙቅ እህል ደግሞ እዚህ ጋር አለ። የሙቅ እህል ምን አረኩበት መሰላችሁ? አጃ 2 ኪሎ፣ ገብስ 13 ኪሎ፣ ጤፍ 1 ሰሃን ቀይ ጤፍ ማለት ነው። ለውዝ 2 ኩባያ፣ ዘንጋዳ 3 ሰሃን፣ ሰሊጥ 1 ኩባያ፣ ማሽላ 1 ሰሃን። ሁሉም ተደርጎ ይሄ ተፈጭቶላታል። ይሄ የሙቅ እህሉ ነው። እዚህ ጋር ደግሞ በሶ ነው ማለት ነው። ይሄ የተዘጋጀላት። ሌላው እኔ ቅቤ አንጥሬላታለሁ። ቅቤ ቆንጆ ቅቤ ነው የተነጠረላት እንደምታዩት ማሻአላ ተባረከ ረህማን። ሽታው ራሱ 7 ኪሎ ነው ያዘዘችኝ። ግን 2 ኪሎ ብቻ 1 ኪሎ 5 ኪሎ ብቻ ስትለኝ እንደዛ ከሚሆን ልቀንስልሽ ያው ለቤተሰብ ለዛው የምትከፋፈዩ ከሆነ ብያት አንድ ላይ ነው ያነጠርኩት። 2 ጊዜ ለማንጠር ስላልተመቸኝ ማለት ነው። እና 2 ኪሎ የሚሆን እዚህ ጋር አድርጌላታለሁ። 1 ኪሎ ማን ነው 5 ኪሎ የሚሆን ደግሞ እዚህ አድርጌያለሁ። በእርግጥ 5 ኪሎ አልሞላም። 4 ኪሎ ከሳምናም ብቻ 4 ኪሎ ተኩል አለፍ ያለ ነው እዚህ ላይ ያለው። እዚህ ጋር ደግሞ 2 ኪሎ አለ ማለት ነው። እዚህ ጋር 1 ኪሎ ማር አለ። ከዚህ ጋር የሚሰጥ 1000 ብር ነው ማር። እዚህ ጋር ደግሞ 5 ኪሎ ማር አለ። በጣም የሚያምር ቆንጆ ማር ነው ማለት ነው። ጣፋጭ ሆነ። እኔ ግን ማር ልክ የላቸው ሁሉም ሰው አመስግነዋል። አልহামዱሊላህ። አስቤዛዋ እዚህ ጋር ደግሞ ቪንቶ አላት። ከንዝሚል ነው አንዱ 450 ብር ነው ማለት ነው። ከዛ ሀባይ እዚህ ጋር እንደምታዩት ላርጎ በሚለው 750 ብር ነው። 2 ገዝቻለሁ። እዚህ ጋር ደግሞ ይሄኛው የልብስ ነው። ሱፖ የሚለው ማን ነው የቃ ነው ይሄ ማለት ነው። አፏን 650 ብር ነው። እዚህ ጋር 2 ኦሞ 2300 ብር 1150 ብር ማለት ነው። ሌላው እዚህ ጋር ለህፃን ልጅ ለልጇ የሚሆን ያኔ ለወንድ ልጅ የሚሆን ቅባት ነው። ብሉ ማጂክ ነው 800 ብር ቆንጆ ቅባት ነው። እዚህ ጋር ደግሞ ሳሙና 740 ብር 1 ደርዘን የልብስ ላክስ ሳሙና 1 ደርዘን። እዚህ ጋር ደግሞ ዳላን ይሄኛው በ60 ብር ሂሳብ ነው። ዳላን ደግሞ 75 ብር ሂሳብ ነው። 2 ደርዘን ዳላን ገዝቻለሁ። አንድ ፍሬ 75 ነው። አባዙት ማለት ነው። ዋጋም ሳልናገር ካለፍኩኝ እንግዲህ ለዛሬ ይቅርታ። እዚህ ጋር ደግሞ ጃዊ አድሩስ አለ 2 ኪሎ ነው ያዘዘችኝ። ከቀዩም ከጥቁሩም ከሁሉም የተቀላቀለ ነው። 2000 ብር 2 ኪሎ ማለት ነው። የወሎ ጭስ 1 ሰሃን ነው ይሄ። አንዱ ሰሃን 200 ብር ነው። ሂና እንኳን ቀኗ ወጣ ስንት እንደሆነ ማለት ነው 500 ብር ነው ኪሎ። የበረሃ ሂና የሀገራችን ሂና ሳይሆን የበረሃ ነው ይሄ። ታዲያ 3 ኪሎ ሂና ነው የገዛሁት 1500 ብር። ሌላው ሆቢ ሻምፖ 350 ብር፣ ቫዝሊን ትልቁ 400 ብር። እንግዲህ አስቤዛዋ ይሄንን ይመስላል ማለት ነው። ይሄንን እንቆጣጠርና ከዛ እቃውን አሳያችኋለሁ ማለት ነው። አባይ ወደ እቃ ስመጣላችሁ እዚህ ጋር ፓርቲሽኖች ባለ ሁለት አለ። እነዚህ 2300 ብር ሁለቱ ማለት ነው። 1100 2300 ሶስት ፓርቲሽን አለ። ሶስቱ አንዱ 400 ብር ነው። 4200 ብር ሶስቱ ማለት ነው። ቤት ያለው አለ። ይሄ ሁለቱ በእጅ ላይ ያለው 3 ሆነ ማለት ነው። 8 የቆሎ ሰሃን ወይም የኬክ ሰሃኖች አሉ። እነዚህ ደግሞ አንዱ 50 ብር ነው። 900 ብር ነው የገዛኋቸው። በነገራችን ላይ ማይካዎቹ በሙሉ ተመሳሳይ ናቸው። ክብ የቁርጥ ሰሃን ይሄንን 1680 ብር ማን ነው 12 ፍሬ ማለት ነው። አንዱ በ140 ብር ነው። ሌላው ደግሞ
ይሄ የቁርጥ ሳህን በአራት ማዕዘኑ 170 ብር ነው። አንዱ 170 ብር ነው። 2 ደርዘን ነው የገዛሁት። 4080 ብር መሰለኝ የሚመጣው። እናንተ አባዙት 24 ሲባዛ በ170 ብር ሂሳብ ማለት ነው። ሌላው እንግዲህ እዚህ ጋር እንደምታዩት ማይካ ሰርቪሶች አሉ። ማይካ ሰርቪስ 3 ሴት ነው የገዛሁት። 3 ሴት ማለት ይሄ አንድ ነው 700 ብር፣ ይሄኛው 700 400 ብር፣ ከዛ ደግሞ ይሄኛው 700 2100 ብር። 24 ፍሬ የሾርባ ሳህኖች አሉ። አንዱ በ100 ብር ነው። ቆንጆና ቆሻሻም የሚችል ቆንጆ ሳህን ነው። 24 ፍሬ 2400 ብር። የሩዝ ሳህን ሞላላ ማለት ነው። ሁለት ሴሪ ነው ይሄን የገዛሁት። እንደዚህ 650 650 1300 ብር። 6 ፍሬ ማለት ነው። አንድ ሴሪ ማለት 3 ፍሬ ነው የሚመጣው። ይሄኛውም እንደዚሁ ማለት ነው። እዛ እንደምታዩት የማይካ ትሪ አንድ አይነት ማረግ ጠፍቶኝ ሳይሆን ቀይና ይሄ ከለር ብቻ ነው ያለው። ይሄ 1200 ብር ነው 3 ሴሪው። የፈንዲሻ ሳህን 4 ፍሬ ነው ያዘዙኝ። አራቱ 1800 ብር። አንዱ 450 ብር ነው። ሁለቱ 900 1800 ይመጣል ማለት ነው። 32 የኒኬል ኩባያ በአንደኛው የዚህ ዋጋ 100 ብር ነው። 3200 ብር ነው ይሄ ማለት ነው። ይሄ 3200 ብር። ከዛ 37 ፍሬ የቁርጥ ሰሃን ነው። የቁርጥ ሰሃን በ200 ብር ሂሳብ ነው። ይሄ ግን ከገዛው ከትናንት ወዲያ ነው የገዛሁት። ዛሬ 220 ብለውኛል ማለት ነው ጠይቄ። በነገራችን ላይ አንድ ዕቃ ዛሬ ተገዝቶ ለነገ በቃ ዋጋው ኦቨር ሆኖ ነው የምታገኙት ማለት ነው። 37 ፍሬ በ200 ብር ነው። 7400 ብር ነው ይሄ የተገዛው ማለት ነው። ትሪ ነው። ትሪ 4 ፍሬ 40 ቁጥር ነው የገዛሁት። 4 ሲባዛ በ400 ብር 1600 ብር ነው። እዚህ ጋር ደግሞ 4 ፍሬ 40 ቁጥር 45 ቁጥር ነው በ500 ብር። አንዱ 500 ብር ነው። እንደዚህ ሆኖ 4 ፍሬ ነው እዚህ ጋር እንደምታዩት ማለት ነው። 1 2 3 4 ይሄ ደግሞ 2000 ብር በ500 ብር ማለት ነው። እዚህ ጋር ደግሞ 2800 ብር 4 ፍሬ ይሄ 50 ቁጥር ነው 700 ብር ነው አንዱ 2800 ብር አራቱ። ከዛ እዚህ ጋር ደግሞ 60 ቁጥር ነው ትልቁ ማለት ነው። 60 ቁጥር ደግሞ 950 ብር ነው። ይሄ ለሰደቃ ምናምን ቆንጆ ትሪ ማለት ነው። አንዳንድ እህቶች 40 ቁጥር ሲባል አንድ እንጀራ ሙሉ የሚያቀርብ ይመስላችኋል። ይሄ አንድ እንጀራ ሙሉ አይይዝም። እንኳን ይሄኛው 45 ቁጥሩ አንድ እንጀራ ሙሉውን ዝርግት አድርጎ አያቀርብም ማለት ነው። 50 ቁጥሩ ነው በደንብ ዝርግት አድርጎ የሚያቀርበው። ማሰያ እነዚህ 400 800 ብር። እዚህ ጋር ደግሞ ጭልፋ ነው። ጭልፋ የሳምቡሳ ማጥለያ ምናምን ዘይት መጠባበሻ የሚሆን እነዚህ 600 ብር 200 ብር ማለት ነው። ከዛ 6 የወጥ ጭልፋዎች አሉ 1500 ብር 6ቱ የወጡ ማለት ነው። 6 ያልጫ አለ። ያልጫው ከዚህ ጋር ተመሳሳይ ስላላገኘሁኝ ሁለቱ ከለር አንዱ ብርቱካናማ አንዱ አረንጓዴ ነው። እነዚህ ደግሞ 250 6ቱ ስንት ይሆናል መሰላችሁ? 6ቱ ፍሬ 1500 ብር። እዚህ 3 ከለሮች ይለያያሉ። እነዚህ 3ቱ ደግሞ አንድ አይነት ናቸው ማለት ነው። የካሮት መፈቅፈቂያ እዚህ ጋር እንደምታዩት ይሄ ፋሽን ቆንጆ የሆነ የመጣ ነው። ይሄ 400 ብር 800 ብር። ሁለቱ የኩኪስ ቅርጽ ማውጫ 700 ብር። እንቁላል መምቻ 400 ብር ሁለቱ። ቢላዋ ጀርመኒ 1100 ብር ሁለቱ። ማንከሽከሻ 180 ብር። እንደገና ደግሞ የድንች መላጫ 3ቱ 150 ብር። እዚህ ጋር ደግሞ የሻይ ማጥለያ 3ቱ 900 ብር 300 ብር። ከዛ መከትከቻ 1500 ብር። እዚህ ጋር 3 ደርዘን የሻይ ማንኪያ አለ 300 ብር እና 3 ደርዘን ተኩል የሾርባ ማንኪያ ነው። የሾርባ ማንኪያ አንዱ ደርዘን 350 ብር ነው። 1050 ብር ይመጣል 3ቱ ደርዘን። ከዛ ግማሿ ደግሞ 175 ማለት ነው። ከዛ ሹካ ደግሞ እንደዚሁ 3 ደርዘን ተኩል ነው። አንዱ ደርዘን 380 ብር ነው። የትኩስ ማስቀመጫ 2 ነው የገዛሁት 500 ብር። አጠር ያለች ጆክ ፕላስቲክ ፈልጋለሁ ብላኛለች 150 ብር ነው ይሄን የገዛሁት። ሌላው ቲማቲም ጆክ እነዚህ 4 ኩባያዎች አሏቸው። 3ቱ በ1800 ብር አንዱ 800 ብር ነው። ማን ነው 600 ብር ማለት ነው። አፏን በራድ 1.5 1 ሺህ ብር 2 ሺህ ብር። ይሄ
ከዛ 1 ሊትር ደግሞ 1 ሊትር 800 1600 ያው እንደነገርኳችሁ ለሶስት ነው የሚካፈሉት። ይሄንን ግማሹን ማነው ያኔ ግማሽም አይደለም የሚደርሳቸው ለሶስት ነው የሚካፈሉት። 1300 ብር 2 ሊትር በራድ ሁለቱ 2600 ብር። ደግሞ የሽንኩርት መፍጫ እና የስጋ መፍጫ ምላችሁ ማለት ነው። ይሄ ያው ስጋ ሲፈጩበት እያቀዘቀዛችሁ ከሆነ ነው ይሞቃል። ሆቢ ሎቢ ነው። በጣም ቆንጆ መፍጫ ነው። 5 ሊትር ነው ከስከዛሬው የሚለየው ማለት ነው። ይሄ 5 ሊትር ነው። አንዱ 4000 ብር ነው ማለት ነው። 12000 ብር ሶስቱን ገዝቼላታለሁ በ12000 ብር። ሳህኖች እነዚህ 5 ሴሪ ናቸው። 900 ብር አንዱ 900 ብር ነው። በ900 ብር አባዙት ማለት ነው 2700 ብር ይመጣል። ይሄ ለሶስታቸውም ለእናቷም ለልጅቱም ለእህቷም ማለት ነው። ከዛ በራድ ነው 3200 ብር 7 ሊትር በራድ ሁለት ገዝቻለሁ። አንዱ 3200 ብር ነው። ሁለቱ 6400 ብር። ጁስ መፍጫ ሳች ነው። ይሄ ራሱ 6200 ደርሷል። በግድ ነው 6000 ብር የሸጠልኝ። ይሄንን 12000 ብር ሁለቱን ገዝቼላታለሁ ማለት ነው። እዚህ ጋር ሳላድ ቦል 1600 ብር ይሄንን ቆንጆ ማለት ነው። ከዛ ማራቢያ ኳሊቲ 3300 ብር። እዚህ ጋር ማዕደን አለ። ቅቤ የተነጠረ አሳይቻችኋለሁ። ለሱ ሁለቱ ተነስቶለታል ማለት ነው። 7 ሴሪውን ገዝቼላት አጣጥቤ ቅቤ አድርጌበት ነው ከ3 ቀን በፊት ነው የተነጠረው እና ይሄ 7000 ብር ነው 7ቱ ሴሪ ማለት ነው። እዚህ ጋር 9 ሊትር ኮከር ብረት ድስት ነው። ይሄ ብረት ድስት ራሱ እጥፍ ነው ጭማሪ ሆነው ባለፈለት 4800 ብር ነበረ። አሁን ግን የገዛው 7000 ብር 14000 ብር ሁለቱ ማለት ነው። ኮከር ብረት ድስት 9 ሊትር። እዚህ ጋር ደግሞ ሴራሚክ ብረት ድስት ማምኮ ነው። ከዚህ በፊት አሳይቻችኋለሁ። ምንድነው ማንኪያዎች እነዚህ 4 አሉት። ጋውን ይሄ የሚለበሰው ምግብ ሲሰራለው ለእጅ እንትን ደግሞ ትንሽዬ እስከዚህ ድረስ ናት አለው። ይሄ ጥቁር ከለር ነው ሁለቱም። ይሄንን የገዛውላት 30000 ብር ነው ሁለቱን ማለት ነው። ግን ትናንትናና ዛሬ ደግሞ ተመላልሼ ስለሄድኩኝ ይሄን ከትናንት ወዲያ ነው ግማሹን እቃዋን የገዛሁት ብያችኋለሁ። 16000 ብር ነው ያሉኝ ትናንትናም ዛሬም ማለት ነው። ፔርሙስ ይሄ ከለር ነው። ያው እኔ ስገዛው ማይቼ ሁሉንም ተካርጌ ስለምገዛ ነው። ይሄ 2200 ብር። ከዛ ሁለት እነዚህን ደግሞ አንድ አይነት በ5000 ብር ሁለቱን የገዛሁት ማለት ነው። 2500 ብር። አንዷ ሲሊቨር ከለር ናት። እችን ፈትቼ ላሳያችሁ። አስላሉ ፔርሙሶቹ በጣም የሚያማምሩ ናቸው። ሁለት ፔርሙስ ነው የገዛሁት 5000 ብር። ኳሊቲ ማለት ነው። ሴራሚክ ማማሰያ ነው። የፕላስቲክ ከቸብ ነው ከታች ያለው እንደምታዩት እዚህ ጋር ማለት ነው። ስንት ፒስ መሰላችሁ? 12 ፒስ ነው። ይሄ 1900 ብር ነው የገዛሁት። 1900ን አባዙት ማለት ነው በሁለት። አንድ እዚህ ጋር አላት ሁለት ነው የገዛሁት ማለት ነው። ጥቁር ነው ሁለቱም ጥቁር ከለር ነው። ሌላው አክለሪክ ነው። አክለሪክ ኮምፕሌት 3 ነው የገዛሁት። አንደኛው ግን ሲሊቨር ነው። አንደኛው ይሄ ሲሊቨር ከለር ነው። ሌላው ደግሞ ሁለቱ ወርቃማ ከለር ነው። የዚህ ዲዛይን ማለት ነው። ይሄኛው ወርቃማ ይሄኛውም እንደዚሁ ወርቃማ አያችሁት? አንድ አይነት ዲዛይን ሆኖ ወርቃማ ነው ሁለቱ ማለት ነው። 9000 ብር 3000 ብር ማለት ነው። 6 ኩባያዎች አሉት። በዚህ በምስሉ ላይ እንደምታዩት ኮምፕሌት አለ። የቱርክ ኮምፕሌት 2900 ብር ነው። 5800 ብር ሁለቱ ማለት ነው። አይብ ሴኔጋል ብረት ድስት 7 ሴሪ አለ 12200 ብር ነው። ሌላው ተጨማሪ ደግሞ እዚህ ጋር 2 ዶሮ 2000 ብር፣ እዚህ ጋር 3 ዶሮ ደግሞ 2600 ብር። እነዚህን ሁለቱን ገዝቼላታለሁ። ሌላው የፌሮ ሙቀጫ 3 ነው። 3ቱን በ1800 ብር ነው የገዛሁት እነዚህ ማለት ነው። ከዛ ማጨሻ 2 አላት በ800 ብር ነው የተገዛው ሁለቱ። ከዛ መጥረጊያና ሞልወያ መጥረጊያ 150 ሞልወያ 250። እዚህ ጋር ፌርሜሎ አላት። ፌርሜሎ 450 ብር። ሞ የውሃ ኮምፕሌት ወርቃማ 2500 ብር። ሌላው 30 ፍሬ የሾርባ ማግ ነው። አንዳንድ ደርዘንና ከዛ ግማሽ ደርዘን ማለት ነው። ይሄ ደርዘኑ 12 ነው የሚይዘው። እነዚህን የገዛሁት ደርዘኑ በ2300 ብር ነው።
ግማሹ ደግሞ ደምሩት ማለት ነው። ግማሹ 1150 ብር ነው። ይሄ 4600 ይሄ 1150 ብር ማለት ነው። ከመዳመጫ ያሳሙሳ መዳመጫ 700 ብር ይሄ 700 ብር ሆኗል። 3 ደርዘን ተኩል የሻይ ብርጭቆ አንዱ ደርዘን 1100 ብር ነው። 3 አይነት እዚህ ጋር በዳይመንድ አለ። አንዱ ደርዘን ተግማሽ የቱርኳ ኩዚ ያለች እቺኛዋ እንደዚሁ እነዚህ 3 ደርዘን ተኩል ናቸው። እዚህ ጋር ደግሞ 3 ደርዘን ተኩል የ5 ማዕዘን የውሃ ብርጭቆ ነው። ደርዘኑ 1700 ብር ነው። ይሄኛው 1100 ብር ነው ብያችኋለሁ። ከዛ አጭሯ የውሃ ብርጭቆና 5 ማዕዘን እኩል ሆኗል ዋጋው 1700 ብር ነው። ይሄም ደርዘኑ ማለት ነው። እዚህ ጋር ለአንድ ጆክ ባለ 800 ብር አዛኛለች ለውሃ የሚሆን ለ5 ማዕዘኑ ማለት ነው። ይሄንን 800 ብር ነው የገዛሁላት። አፍጫ ባለ 1900 ብሯን 3800 ብር ሁለቱም ማለት ነው። ተንጠልጣይ አለ። እነዚህ ላውጣና ላሳያችሁ። አንደኛው ይሄንን ይመስላል። በራዱ ይሄ ነው የዚህኛው ማለት ነው። የዚህኛው ደግሞ ቆይ የዚህንም ፈትቼ ላሳያችሁ። ግን ከዚህ በፊት ቪዲዮ ሰርቼበታለሁ። እንደዚህ ረጅም ነው የዚህኛው ማለት ነው። እና በጣም የሚያማምሩ የወተት ተንጠልጣይ 4500 ብር ነው ዋጋው። በጣም ነው የሚያምረው። እነዚህን ሁለቱን 9000 ብር ነው የገዛሁላቸው ማለት ነው። ሁሉንም እያወጣሁ ባሳያችሁ እኔ ደስ ይለኝ ነበር፣ ግን ሰዓት ይፈጃል ማለት ነው። 1300 2600 ብር ሁለቱ ማለት ነው። አበባዎች አሉ እዚህ ጋር ደግሞ 1700 ብር ሁለቱ። አንዱ 850 ብር ማለት ነው። ከዚህ የሚያንሳው 600 ብር ነው የሚሸጠው። ይሄኛው 850 ብር። ረከቦት ከ2 ደርዘን ሲኒ ጋር አለ። ሲኒውም አንድ አይነት ነው እንደምታዩት። በጣም የሚያምር ቆንጆ ሲኒ ነው። ደርዘን 3200 ብር ነው። 2 ደርዘን ሲኒ 6400 ብር ነው የገዛሁት ማለት ነው። ይሄ አንድ ደርዘን። ካርቶናቸው ብቻ ነው የሚለያየው። ሲኒዎቹ አንድ ናቸው። እነዚህን 6400 ብር። ደግሞ 2 የዲም ላይት ረከቦት አለ። አንዱ 3800 ብር ነው። 600 ብር ይመጣል ማለት ነው። ሁለቱ የራሱ ፌርሜሎ አለው። የራሱ ጀበና ማስቀመጫ ሰርቪስ አለው። ሁሉም የራሱ የሆነ አለው ማለት ነው። ሆኖ 7600 ብር። በጣም የሚያምር ቆንጆ የሻይ ብርጭቆ ለየት ያለ ነው አይደል? ለአምርም ባላ ይሄንን ደርዘኑን 4400 ብር ነው የገዛው። ግማሹ 2200 ብር ነው። እዚህ ጋር እንደምታዩት ይሄም አንድ አይነት ነው ማለት ነው። በጣም ነው የሚያምረው የሻይ ብርጭቆ ግን 4400 ብር ደርዘኑ። በሻ 3 ሴሪ ሁለት ነው የገዛሁት። እነዚህ 5200 ብር ደርሰዋል ማለት ነው። 10400 ብር እነዚህን ማለት ነው። ሙዳይ ደግሞ እጣን ምናምን ማድረጊያ የሚሆን 300 ብር ይሄን ገዝቼላታለሁ። ከለር ግን አማራጭ ምንም ነገር የለም። የተሻለ ያገኘሁት ይሄን ስለሆነ ነው። የጅማ ረከቦት አለ። የጅማ ረከቦት 1800 ብር ነው። ከዛ እንደገና ደግሞ ሰርቪስ ያለው ሲኒ ነው የገዛሁላት። 1 ደርዘን በሰማያዊ፣ 1 ደርዘን አረንጓዴ፣ 1 ደርዘን በቀይ። እነዚህ 3 ደርዘን ሲኒ ሀገረኛ ዋጋው 1500 ብር ነው። ከዛ እዚህ ጋር ደግሞ ስለተቀላቀለ ነው። እነዚህ በአረንጓዴ 1 ደርዘን ገዝቻለሁ። እንደገና ደግሞ በቀዩም 1 ደርዘን። እነዚህ ደርዘኑ 270 ብር ነው። 3 ደርዘን ነው የገዛሁት ማለት ነው። የሰማያዊውም ይዩት፣ ሰማያዊ ራሱን የሚመስል ይሄንን ማለት ነው። የቀዩም ደግሞ እንደዚህ ቀዩን የሚመስል፣ የአረንጓዴውም አረንጓዴውን ይመስላል እዚህ ጋር እንደምታዩት ማለት ነው። እነዚህ 3 ደርዘን ሲኒዎች ከነ ሰርቪሳቸው ነው የገዛሁት። ያስቤዛ 9 ፒስ 2800 5600 ብር ሁለቱ ማለት ነው። እንደገና ደግሞ ባሊ 8 ሊትር ነው ያዘዘችኝ። ባለ አበባዎቹን አጥቼ እነዚህን ነው የገዛሁት። አንዱ ከለር ይሄ ነው። አንደኛው ከለር ከታች አለው 600 ብር አራቱ ማለት ነው። አንዱ 150 ብር ነው። የስኳር እቃ ወርቃማዋን ነው የምንድነው አክለሪክ ኮምፕሌቱ ጋር ተመሳሳይ ነው ይሄ ማለት ነው። ዲዛይን ሁሉም ነገር። ይሄንን 3 ፍሬ ነው የገዛው። ሶስቱ በ1050 ብር፣ አንዱ 350 ብር ነው። የሻይ ማንኪያም የራሱ አለው። እነዚህ እንደዚህ ሶስቱ አንድ አይነት ከለር ናቸው። እዚህ ጋር ደግሞ የግዛዝ ነው ይሄ
200 ብር የራሱ ማንኪያ የለውም። አይ በዚህ ጋር ምን አለ የነጭ ሽንኩርት መዳጫ ማለት ነው። እቺን 450 ብር ነው የገዛኋት አንዷን ማለት ነው። ሶስቱን አባዙት 450 450 ሁለቱ 900 ብር 1350 ብር ይመጣል ማለት ነው። በእንደዚህም አለው እንደምታዩት ቆንጆ ኳሊቲ የሆነ የነጭ ሽንኩርት መዳጫ ነው ማለት ነው። ካርቶኑ የዚህ ካርቶን ተቀዶ በዚህኛው አስቀይሬው ነው ካርቶኑ ላኪን ውስጡ ላይ ያለው የዚህ አይነት ቦይለር ነው። ግን ሁለቱም ሶታይ ነው በመሰረቱ ግን ያው እቃነቱ እንደዛ ነው ለማለት ያህል ነው። ከለሩም ሁሉም እንደዚህ ነው። የውሃ ማሞቂያ ቦይለር ሁለት ነው የገዛሁት። አንዱ 2800 ብር ነው 5600 ብር ሁለቱን ገዝቼላታለሁ ማለት ነው። ሙሳሃን ነው ባለ 3 ሴሪ ነው ይሄ። እነዚህ ዋጋቸው 6000 ብር ነው። 3 ሴሪ ከፍ ስለሚሉ ነው 3 የሆኑት ማለት ነው። ቢስሚላህ አያችሁት ይሄ እንዴት እንደሚያምር በጣም ቆንጆ ኳሊቲ ነው እንደምታዩት ማለት ነው። በርግጥ ሳይዙ እንደ ሳውዲ አረቢያ ከፍ ያለ አይደለም። እንደ አረብ ሀገሩ ዱባይም አለ ከፍ ያለ። እነዚህ ሳይዛቸው አነሳ ያለ ሆነው ግን በጣም ቆንጆ ኳሊቲ ናቸው ማለት ነው። አያችሁት እንዴት እንደሚያምር ማሻአላህ ብያለሁ ማለት ነው። እነዚህን ይመሳሰላሉ ፔርሙስ ሳህኖቹ። ዋጋው 6000 ብር ነው። ከለሮች ብዙ አይነት ከለር አላቸው። ለአሁን ያገኘሁት ይሄን ስለሆነ ነው እንጂ ቡኒዋን በጣም የምታምር ቡኒ ከዚህ በፊት ገዝቻታለሁ። የሚያማምሩ ከለሮች አለው። በሁለት የወጥ ሳህን 3500 ብር ነው የገዛው በዚህ ከለር በምታዩት ማለት ነው። ረና ቱርኪ በአንደኛው 3 ሴል የወይን ብርጭቆ አላት እዚህ ጋር አንድ ደርዘን 2600 ብር ነው የገዛሁት። ቆንጆ በአንደኛው ማለት ነው። ግን አለ ሌላም ዋጋ የሚቀንስ አለ። ይሄ አንደኛ በሚባለው ነው። ደርዘኑን 2600 ብር ነው የገዛሁት ማለት ነው። 12ቱን ፍሬ እዚህ ጋር 6 አለ እዚህ ጋር 6 አለ። እናት መፍጫ 1800 ብር። እዚህ እንደምታዩት ሶስቱም እኩል ይመስላል ግን ይሄኛው 400 ግራም ነው። እነዚህ ደግሞ 500 ግራሞች ናቸው። 500 ግራም መፍጫ የቅመም ሚጥሚጣ በቃ ብዙ ነገር መፍጨት ትችላላችሁ በዚህ ማለት ነው። ዋጋው የዚህ ዋጋ 9000 ብር ነው። አያችሁት ይሄ 500 ግራም ነው። የራሱ መቀየሪያ እዚህ ውስጥ አለው ማለት ነው። ቅመማ ቅመም ብትፈጩ ለስራ ራሱ ይሆናችኋል ማለት ነው። ለስራ ስላችሁ ይሄ አንዳንድ ቦታ ቡና ምናምን የሚያስፈጩት ውጭ እየሄዱ ነውና ለቡና የሚያፈሉ ሰዎች ብዙ ጊዜ ለስራ የሚያፈሉት ማለት ነው። እና እንደዚህ አይነት ቦታ እየሄዱ ነው የሚያስፈጩት። በዚህ ስራ መስራት ትችላላችሁ ማለት ነው። ወንፊት የራሱ አለው። ይሄ ክዳኑ እንደዚህ ቆንጆ 500 ግራም መፍጫ ሁለቱም በ18000 ብር ነው የገዛሁት። ይሄንንና ይሄንን 18000 ብር፣ ያኛው ደግሞ 7500 ብር ነው ማለት ነው። ተጠቀሙ። እንደዚህ ብድግ አድርጋችሁ መድፋት አይጠበቅባችሁም። ይሄ ተንቀሳቃሽ ነው ማለት ነው። እንደዚህ ተንቀሳቃሽ ስለሆነ ቆንጆ ነው። ይሄ 400 ግራሙ እዚህ ጋር ቁመቱ እኩል ይሁንና ይሄ ነው እዚህ ጋር አነስ ይላል ይሄኛው እንትኑ ማለት ነው። እና ይሄኛው ደግሞ 7500 ብር ነው። ይሄም የራሱ ወንፊት አለው ማለት ነው። ይሄም ጎንበስ ማለት ይችላል፣ ቀጥ ማለት ይችላል። ከዚህ በታች ያሉት ናቸው ትናንሾቹ ናቸው እንጂ ለምሳሌ 100 ግራም እና 200 ግራም አንድ ወጥ የሆነ ነው እንጂ እንደዚህ ጎንበስና ቀና ማድረግ አትችሉም ማለት ነው። ይሄኛው 7500 ብር ነው ይሄ የተገዛው ማለት ነው። ኳሊቲ የሆነ ካውያ ነው። ይሄ 4000 ብር ነው ዋጋው። እዚህ ጋር ደግሞ የኩኪስ ማቅረቢያ ፓርቲ ያለው ማለት ነው። እዚህ ጋር በምታዩት መሰረት ይሄንን 3200 ብር ነው የገዛሁት። ያው እኔም ለኢድ በግጥ ገዝቼው አይታችሁታል። ይሄ ማለት ነው አያችሁት። ይሄ እዚህ ጋር ያለው ይሄ ነው እና ይሄ 3200 ብር ነው። የእቃ ማንጠፍጠፊያ እዚህ ጋር በምታዩት መሰረት ነው የምትገጣጠመው። ስትገጣጠም ይሄ ዋጋው 1000 ብር ነው። በ850 ነበር አሁን 1000 ብር። ሌላው እዚህ ጋር መዘፍዘፊያዎች አሉ። ሶስት የዳቦ ማብኪያ ሁለቱ እነዚህ ከለር ናቸው። አንደኛው ሎሚ ከለር። እነዚህም በ1050 ብር ነው የገዛሁት። አንዱ 350 ብር። ሌላው ደግሞ እዚህ ጋር 50 ቁጥሩ ማለት ነው። ይሄ 1200 ብር ነው። የኒኬል የዳቦ ማብኪያ ምናምን ይሆናል ማለት ነው። እዚህ ጋር ደግሞ ትንንሽ አሉ።
ትናንሾቹ ደግሞ 600 ብር ናቸው። ለሰላጣ ትንንሽ ነገሮችን ማቦካከያ ምናምን ይሆናሉ እነዚህ ማለት ነው። እንደምታዩቸው እነዚህን 1200 ብር። ሌላው ሁለት መዘፍዘፊያ 700 1400 ብር ገዝቼላታለሁ። ደግሞ ሁለት ለዕቃ ማጠቢያ የሚሆኑ 160 320 ብር። ከዛ ሀባይ ሁለት ማሳጠቢያዎች አሉ። ማሳጠቢያ 150 300 ብር ነው የገዛሁት። እነዚህን ይመስላሉ 300 ብር ሁለቱ። ይልቅ 3 ፍሬ ነው የገዛሁት። አንዱ 85 ብር ነው። 200 ምናምን ይመጣል ማለት ነው። ከዛ እዚህ ጋር ደግሞ አላጋ ሁለት ደርዘን ያለችኝ 800 ብር፣ ደርዘኑ 400 ብር ነው። ከዛ እዚህ ጋር የልብስ መቆንጠጫ አንድ ደርዘን 250፣ የቆሻሻ ባስኬት እነዚህ 100 ብር ናቸው 200 ብር። የፓስታ ማጥለያ ሁለት ነው ያዘዘችኝ 1100 ብር ሁለቱ። እንደገና ደግሞ የቁርጥ ማቅረቢያ እነዚህ ሁለቱ 900 ብር 450 ትላልቁ ማለት ነው። እቺ ትንሿ ደግሞ 400 ብር። እዚህ ጋር የቆሻሻ ማፈሻ 150። ፓስታ ማጥለያ ትንሹን ነበር፣ ይሄ ምንድነው የቅቤ ማጥለያ ወይም የጁስ ማጥለያ ትንሹን ነበር ያለችኝ። ትንሹን አጣሁኝ። 3 ቀን ዞርኩኝ የለም። ይሄንን ትልቁን 800 ብር ነው የገዛሁላት። ቆንጆ እቃ ማለት ነው። የቡና ሱፍራ 1 ሜትር በ1 ሜትር የሳሩ ማለት ነው። እኔ እዚህ መሬት ያነጠፍኩት። የኔ ግን የተጎዳ እየመጣ ያያችሁት ሌላ ከለር ሆኗል። ይሄ ድምቅ ያለ አረንጓዴ ነው እንደምታዩት። ይሄ 1700 ብር ነው። እዚህ ጋር ደግሞ የምግብ ሱፍራ ነው። የምግብ ሱፍራ ሎሚ በሲሊቨር 1፣ ወርቃማ ደግሞ በወይነ ጠጅ 1። ይሄ 2 ነው። 2 ሜትር 550 ብር፣ ሜትር 275 ነው። ሌላው የረከቦት ዳንቴል 2 ነው ያዘዘችኝ። ያኔ እንትኑን ላሳያችሁ ሴሪ ያረኩት ማለት ነው። ይሄ የትሪ ነው። ይሄ ደግሞ የሞሰብ እንደዚህ ሆኖ ይሄ 700 ብር፣ ይሄኛው 600፣ ይሄኛው ደግሞ 300 ብር። እዚህም እንደዚሁ አለ 300 ብር። ይሄኛው ደግሞ 600 ብር የትሪ። ከዛ የሞሰቡ ደግሞ 700 ብር። የሞሰቡ ትንሽ ጨምሯል አሁን 100 ብር ማለት ነው። ከዛ ማራገቢያም አላት መቆንጠጫም አላት። እዛ ከቃው ጋር ተቀላቅሏል። መቆንጠጫ 50 ብር ነው፣ ማራገቢያ 20 ብር ነው። ብረት ምጣድ 1600 ማነው 1400፣ ፌሮ ምድጃ 1600 ብር። ማረታተቢያ የሚሆን 350 ሊትር ሮቶ 3300 ብር ነው የገዛሁት። እንግዲህ ትላልቅ እቃዎች አሉ። 16 ኪሎ የልብስ ማጠቢያ ማሽን ዋሽንግ ማሽን አለ። ዋጋው 52000 ብር ነው። የሚያምር ጠቆር ያለ ሲልቨር ከለር ነው። ቆንጆ እቃ 16 ኬጂ። እዚህ ጋር እንደምታዩት ቶታሉ 16 ሊትር ነው የሚለው። እዚህ ጋር 16 ኪሎ ነው የሚያጥበው። ቆንጆ ነው። አያችሁት? ውስጡ ራሱ ብርድ ልብስ ብታጥቡበት ምናምን ቆንጆ እቃ ማለት ነው። ከዚህ ያነሰ አለ በኦርቢት ግን የለም፣ እስካሁን አልመጣም። ሌላው እዚህ ጋር ደግሞ እንደምታዩት 275 ሞዴል። በነገራችን ላይ ፍሪጅ ጨምሯል። ይሄ ሳምንት ይሆነዋል ከከፈልኩበት። እኔ ፍሪጅ ምናምን ሲያዙኝ የሚያስቀምጡልኝ ከሆነ ከፍላለሁ፣ የማያስቀምጡልኝ ከሆነ ግን እየሸጡ እየተቸገርን ነው ወላሂ። 315 ከዚህ በፊት ዚነት ከፍላ የተገዛላ ልጅ ከተናገረች ኮሜንት ላይ ምናልባት ከጻፈች ራሱ ትነግራቸዋለች ብዬ አስባለሁ። ከፍላ አስቀምጣ ብዙ ወራት ሆኖት 315 ሞዴል ባለፈ አምጣ ስትለው ታሽጎ ተቀምጧል። ግን ከኋላ የተነደለ ነው ማለት ነው። ተሽጦ የቀረው ያ ስለሆነ ነው የሰጣት። እና ነጋዴ ወላሂ ጡልብ ያሉ ናቸው። እኛም በጣም ስለምንቸገር ነው አስቀምጡ ገዝታችሁ ስትሉን እምቢ የምንላችሁ ማለት ነው። እዛው ይቀመጥልንም ስትሉ አያስቀምጡም። ከዛ እኛ ነን የምንደባደበው እንጂ እናንተ የላችሁም። እናንተ እኮ በሰላም ሀገር 20 ሺህ ብትከፍሉ 5 ሺህ ብትከፍሉ በሰላም ሀገር እቃችሁ ተገዝቶ ነው የሚሄደውና እኛ ስንት መከራ አይተን ፎቶ ለምን አነሳችሁ እንጣላለን፣ ለእናንተ ለማሳየት ማለት ነው። እቃ መልሱ ይሄን ቀይሩ እንጣላለን። እና ይሄ 275 ሞዴል ነው። 42500 ብር ነው የገዛሁት። ከገዛሁት ግን አንድ ሳምንት ሆኖታል። አሁን ላይ 44000 ነው 44500 ደርሷል ማለት ነው። እዚህ ጋር ደግሞ ይሄንን ራሱ በስንት ሩጫ ነው የገዛሁት፣ ከሌላ ቦታ ነው የገዛሁት ሁላ ማለት ነው። ከዛ ይሄ 355 ሞዴል ነው። ሞዴሉ እንደምታዩት ቆንጆ ነው፣ ፋን ያለው ነው። ይሄ አያችሁ ስፋቱን ማሻአላ። እንደውም የገዛሁት ምንድነው መሰላችሁ ለማሳያ ይሄ ተገጣጥሟል። ራሱ የተገጠመውን ነው የገዛሁት። እስከዛሬ አሳይቻችሁ አላቅም እንደዚህ እጅ ያለውና
ፋን አለው፣ ኩለር አለው። ፋን ያለው ልዩነቱ ምንድነው ትሉኛላችሁ ብዙ ጊዜ። ይሄ በረዶ አይጋግርም። ስጋ ካስቀመጣችሁ ስጋው ብቻ በረዶ ይሆናል። እዚህ ጋር ግድግዳው ጋር ምንም አይነት በረዶ አታገኙም። በዛ ላይ ደግሞ ፍሪጅነቱ ልዩነቱ ይሄ በረዶ ቤቱ የሌላው ያንሳል በረዶ ቤቱ። ይሄ ግን ፋን ያለው ደግሞ ከፍ ይላል ማለት ነው። እና ምግብ ደግሞ ሽታው እንትን እንዳይል ሴቭ ያደርጋል እላችኋለሁ ሀባይብ። ይሄንን የገዛሁት 70 ሺህ ብር ነው። አሁን 75 ሺህ ብር ገብቷል። አሁን ካዘዛችሁ 75 ሺህ ብር ነው። እኔ ግን የከፈልኩበት አሁንም የአንዲት ልጅ አለኝ ማለት ነው። ከዛ ወደ አልባሳት ስመጣላችሁ እዚህ ጋር የፍራሽ ልብስ አላት 18 የትራስ ልብስ በ485 ብር ሂሳብ 8730 ብር ይሆናል። 18ቱ ማለት ነው። በጣም የሚያምር ቆንጆ ብሉ ብላክ ከለር ነው። እንደገና ደግሞ 6 የፍራሽ ልብስ 6 ሲባዛ በ1690 ብር በማሰሪያና በጎማ ነው። ለምን የተወደደ መሰላችሁ? ጨርቁ 700 ብር ስለገባ ማለት ነው። እና እዚህ ጋር እንግዲህ 6ቱ የፍራሽ ልብስ 10140 ብር ነው። ቤቢ 315 ብር 1890 ብር 6 ቤቢ ነው የገዛሁት። ሌላ 16000 ብር የፈጀ መጋረጃ አላት። መጋረጃውንም አሳያችኋለሁ። መጋረጃውን ላሳያችሁ። ባለ 3 ተከፋች ባለ 3 ተቆንጣጭ 8 ሜትር ተኩል በ8 ሜትር ተኩል ስለሆነ ነው 16000 ብር የሆነው እና በጣም ቆንጆ የሚያምር ግን እኔ መጋረጃ መስቀያ ቦታ የለኝም። የኔ ራሱ የሰቀልኩበት ይሄ እየወረደ ተቸግሬያለሁ። ያውም በአንድ እንትን ተቆንጣጭ የለውም አሁን ይሄ ስታዩት እና ይሄንን የመሰለ መጋረጃ ብሉ ብላክ ነው። በጣም ነው የሚያምረው። ከታች እንግዲህ ዲዛይኑን ለማሳየት የሚሆን አይደለም፣ ምክንያቱም ዝርፍርፍ ያለ በጣም ብዙ ስለሆነ። ይሄ ስሱ ፓርት ነው። ይሄ ስሱ ነው። እዚህ ጋር ደግሞ ወፍራሙ አለ ማለት ነው። ወፍራሙ ራሱ በጣም ነው የሚያምረው። ማሻአላህ ተባረከ ረህማን። ያው እሷ ቤቷ ሰፊ ስለሆነ 3 ሜትር ከ25 ላይ ያለቀ ነው። ይሄ ወፍራሙ ፓርት ነው። አያችሁት እንዴት እንደሚያምር ማሻአላህ። ይሄንን 16000 ብር ነው ያሰራሁላት 3 ተከፋች። ከዛ ሁለተኛው ደግሞ ይሄ ነው። እዚህ ጋር 3 ተከፋች ማለት ነው። 3 ተከፋች 3 ተቆንጣጭ ይሄ ነው። እዚህ ጋር እንደምታዩት 1 2 3 ይሄ ተከፋች ደግሞ ይሄ አንደኛው በር ይሄ ነው። ከዛ ሲሰቀል ግን በጣም ነው የሚያምረው። እዛው ቦታው ሂጅ ቪዲዮ እንዳላረግላችሁ የሚሰቅልልኝ ሰው አላገኘሁም ነበር እነሱ ጋር ማለት ነው። ይሄ 16000 ብር ነው የፈጀው ማለት ነው። መጋረጃ መሰብሰቢያ አብሮት ነው ይሄ 16000 ብር የፈጀው። እንደዚህ ሆኖ ነው። ይሄ አንድ ፍሬ ነው፣ ያኛው ዳብል ነው። እዚህ ጋር ብርድ ልብሶች አሉ 2000 ብር 10000 ብር የተገዙ ማለት ነው። አንዷ ይቺ ናት። በልሙጥ ሆኖ በጣም ኳሊቲ ሆኖ ነው የመጡት። ሁለተኛ ይሄ ነው። እነዚህ አያችሁት ማሻአላህ። ከዛ ሁለቱ ባለ አበባ ናቸው። አንዷ ይቺ ናት። ማሻአላህ በጣም ነው የሚያማምሩት። በዛ ላይ በጣም ኳሊቲ ናቸው። ከዛ ይሄም አለ ማሻአላህ። እዚህ ጋርም አለ። እቺም በጣም ነው የምታምረው ማሻአላህ። የሆኑ 5 ብርድ ልብስ ነው ያዘዘችኝ። የወይባ ማሞቂያ ሌዘር እጅግም ኮፍያም ያለው እነዚህ። ይሄ ደግሞ 3400 ብር ነው። ሌላው ለእናቷ ቆንጆ ጋውን ለብርድ የሚሆን ብላኛለች። በጣም ነው የሚያምረው። ዋጋውም ቆንጆ ነው። ዋጋውም 1700 ብር ነው ይሄ የተገዛው። ግን በጣም ነው የሚያምረው ማሻአላህ ተባረከ ረህማን። ለወጣትም ቢሆን ለእናቶችም ቢሆን በጣም ነው የሚያምረው። ለእናቴ የምመኘውን አይነት ነው እኔ የሚገዛሁት ይሄንን ማለት ነው። ሻል 1300 ብር፣ ጥምጣም 450። እዚህ ጋር ደግሞ ለ9 ዓመት ልጅ 2 ሱሪ ነው የገዛሁት። አንዱ 1200 ብር ነው። በጣም ያማምራሉ፣ ኳሊቲ ናቸው። 2400 ብር 2 ቲሸርት ደግሞ 2 ቲሸርት በ600 ብር ነው የገዛሁት። አንዱ 300 ብር ነው። አንዷ እቺ ናት፣ አንዷ ደግሞ እቺ ናት። በጣም ነው የሚያማምሩት ማሻአላህ። ከዛ ሸሚዝ አለው። ሸሚዝ ለ9 ዓመት ልጅ
አንደኛው ይሄ ነው 600 ብር 1200 ብር ሁለት ማለት ነው። ግን ገና ካዘዘችኝ ውስጥ ያልተገዛም አለ ገና ነገ የምጨርሰው ማለት ነው። በጣም ጓዙ ስለበዛ ስንት ቀን ሙሉ አልበቃኝም በቃ ይሄንን ለመጨረስ ማለት ነው። እና ደግሞ ጃኬት ቆንጅዬ ጃኬት በ1000 ብር ነው የገዛሁለት። ውስጡም ልስልስ ያለ ቆንጆ ጃኬት ነው ማለት ነው። ይሄንን በ1000 ብር ነው የገዛሁለት። ጫማ ሁለት ጫማዎች ጠጋርጊው እስኪ። አንዷ ይቺን ትመስላለች በጣም ቆንጅዬ ጫማ ናት በጥቁር ማለት ነው 2200 ብር። ይሄኛው ደግሞ ይሄንንም ጠጋርጊው። ይሄኛው ደግሞ ሲሊቨር ከለር ነው በጣም ነው የሚያምረው። ይሄም 2200 ብር ነው። ሁለቱ 4400 ብር ማለት ነው። ቁጥሩ 33 ቁጥር ነው። እናት የሚሆን እዚህ ጋር 39 ቁጥር ሸራ ጫማ 600 ብር ገዝቻለሁ። ከዛ ደግሞ እዚህ ጋር ለ6 አመት 29 ቁጥር ቆንጅዬ ጫማ 1500 ብር ገዝቼላታለሁ። በጣም ነው የምታምረው። ሽፎንም ማሰፍችላታለሁ። ቀሚስ ይቀራታል ገና ማለት ነው። የሚሆን ለልጆችና ለእናታቸው የሚሆን ነው ያዘዙኝ ቀሚሶች አሉ። ልጅናት በጣም ነው የምታምረው ማሻአላ። እንደምታዩት ለ6 አመት ያሰላም ለብሰዋቸው ራሱ ባያቸው እንዴት ደስ እንደሚለኝ እንዴት እንደሆነ ለማየት ማለት ነው። እና ይሄ ሻርፕ ያው ሻርፕ ግን አንድ አይነት ለማድረግ ምንም አላገኘሁኝም፣ ግን ይቀራረባል ብዬ ያሰብኩትን ሻርፕ 280 ብር ነው የገዛሁት። ከዛ እዚህ ጋርም አለ ይሄ ለ9 አመት ልጅ ነው ትንሽ ረዘም የምትለው ማለት ነው። በጣም ነው የምታምረው። አንድ አይነት ነው የሚለብሱት እንግዲህ እዚህ ጋር አንድ ሻርፕ ዝም ብዬ በመላው ነው የገዛሁት ማለት ከለር ስላላገኘሁኝ እነዚህ ሁለቱ አንድ አይነት። ከዛ እዚህ ጋር ደግሞ የ7 አመት አለች የ7 አመት ልጅ ይሄም አለ። ዋጋቸው ግን የ9 አመቷ 1900 ብር ነው። የ6 እና የ7ቶቹ ደግሞ 1800 ብር ነው። በጣም ነው የሚያማምሩት ማሻአላ። እዚህ ጋር ደግሞ ለእናቷ ይሄን ሽፎን ረጅም ነው። አቷ ቆንጆ ሽፎን ነው። ሻርፕ ደግሞ 2100 ብር ነው ይሄን የገዛሁት። አበባው ላይ ያለው ፈርጥ ለሻርፑ በደንብ ማች ነው ማለት ነው። እዚህ አበባው ላይ ያለው ፈርጥ ሰማያዊ ነው የሚታየው ማለት ነው። እና ይሄ ሻርፑ 2100 ብር ሽፎኑ 2800 ብር። ከዛ ሀባይ አንድ ሻርፕ ያው ከለበሱትም አልወደድነውም ካሉ ይቀራል ይሄ ማለት ነው። ይቺን ሻርፕ የገዛኋት 280 ነው። ከዛ ለእናቷ ሻርፕ አሁንም ይሄንን 1100 ብር ቆሎ የመሰለች ቡኒ በጣም ነው የምታምረው። እናንተ ራሱ ፍረዱ። ይሄንን በ1100 ብር ገዝቼላታለሁ ማለት ነው። ከዛ እዚህ ጋር ሁለት ሽቲዎች አሉ የተሰፉ፣ አንድ ደግሞ በጣቃው ይሄ 790 ብር ነው እስከ ማሰፊያው። በጣም የሚያምር ቆንጆ ነው። ማሰፊያ 40 ብር ነው። ሽቲው 750 ብር ማለት ነው። አጠቃላይ ስንት ይሆናል? 790 ብር እነዚህ። ከዛ ይሄኛው ደግሞ አልተሰፋም። ይሄ 750 ብር ነው። ሁለት የአፋር ሻርፕ 400 800 ብር። አንድ በአረንጓዴ አንድ በቀይ ነው ያለችኝ። ከዛ ለ9 አመቱ ልጅ ለወንዱ ወይም 8 አመት በሉ ቁምጣ ነው። ይሄ ረዘም ያለ ነው። እነዚህ አነስ ያሉ ናቸው። እነዚህን ቁምጣ 150 ነው የገዛሁት። ሶስት አይነት ነው የገዛሁት። አንዷ እቺ ናት። ይሄ መካከለኛ ነው፣ ረጅም የሚባል አይደለም። ይሄ ትንሽ ረዘም ይላል። እነዚህን ገዝቻለሁ። ለእናቷ ቆንጅዬ ጥላ 550። ሌላው ፓንት ይሄ ለዋቂ የሚሆን ነው። ይሄኛው ደግሞ ለትንንሽ ልጆች ለ6 አመት ልጅ ማለት ነው፣ ለሴት ልጅ በጣም ምቹ ናቸው። እነዚህን እኔ ለእህቴ ልጅ እየገዛሁላት ስለነበረ በጣም ነው የሚመቹት። እነዚህን ደግሞ 50 150 ሶስቱም ማለት ነው። እነዚህ የትራስ ልብሶች የቤቢ ትራስ ማለት ነው። በጣም ድስክስ ያሉ ፈር ናቸው። ሁለት አንድ አይነት እነዚህን። ከዛ አንድ ወይነ ጠጅ፣ አንድ ደግሞ ምንድነው የሚባለው ይሄ በጣም ነው የምወደው ይሄን ከለር እኔ። እነዚህን አራቱን 1200 ብር ነው የገዛሁት። የአንዱ ዋጋ 400 ማን ነው 300። እዚህ ጋር የላባ ትራስ ሁለት ገዝቻለሁ 700 ብር ነው።
ቤቢዎች ደግሞ ለብሰው ነው። እዚህ ጋር 4 ቤቢ አላት። 4 ቤቢ 400 ማን ነው 520 ብር፣ አንዱ 130 ብር ነው ማለት ነው። የስፖንጅ ሆኖ ግን የለበሰ ነው። ቆይ ላውጣና ላሳያችሁ። ስፖንጅ ናቸው ግን የለበሱ ናቸው። 120 ብር ነው የገዛሁት። አንዱ ማን ነው 130 ብር ማለት ነው አፏን። ከዛ ኮምፎርት አላት እዚህ ጋር በጣም የሚያምር ቆንጆ ከለር ያለው 3200 ማን ነው 3400። ይሄም ቆንጆ ነው። ይሄና ይሄ ኮምፎርትን የምወድበት ምክንያት ውስጡም ልስልስ ያለ ፈር ነው እዚህ ጋር እንደምታዩት ማለት ነው። ለመልበስ ራሱ ሙቀት አይስብም። ቆንጆ ነው። ኮምፎርት በ6800 ብር ነው የገዛሁላት። ሁለት ዘንዘራ ለሜትር ከ80 ለሜትር ከ50 የሚሆን ነው። ይሄ ቆንጆ በቃ እዚህ ጋር በምታዩት ራሱኑ ነው ተዘርግቶ ዘርግቼ አይቼ ምናምን ነው የገዛሁትና ይሄ 2400። ይሄ ደግሞ ክሬም ከለር ነው። ይሄም 2400። ዲዛይናቸው አንድ አይነት ነው፣ ከለራቸው ብቻ ነው የሚለያየው። ከዛ እዚህ ጋር ፈር ምንጣፍ አላት መሬት የተነጠፈችው የምታዩት ማለት ነው። ይቺ ደግሞ 2000 ብር ገብታለች። 2000 ብር ነው እቺን የገዛኋት። በጣም ቆንጅዬ የምታምር ሲልቨር ከለር ማለት ነው። እዚህ ጋር ማገዶ ቆጣቢ ምጣድ ያላት ሸክላ የሌለው ነው። 3800 ብር ነው የገዛሁት ይሄንን ማለት ነው። ከዛ ፍራሽ አላት። ይሄ ሜትር ከ20 ነው። ሜትር ከ20 ባለ 20 ቲክነስ ነው። 12800 ብር 12800 ብር ኤክስትራ። ከዛ እዚህኛው ደግሞ የሚያምር ከለር ነው። ይሄም ኤክስትራ ሜትር ከ20 ማን ነው ሜትር ከ50 ባለ 20 ቲክነስ ነው። ይሄ ሜትር ከ20 እና ሜትር ከ50 ሁለት ነው ያዘዘችኝ። የዚህ ዋጋ 14500 ብር 12800። ሜትር ከ20 ሜትር ከ50 ደግሞ 14500 ብር። እንግዲህ ፍራሽ በጣም የተወደደው። እያንዳንዱን እቃ ዋጋ የነገርኳችሁ ይመስለኛል። ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ። ረጅም ቪዲዮ ሆነ እንግዲህ አውፍ በሉ ማለት ነው። ሰላም ሁኑልኝ።